ጤናስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን ዜናዎቻችንን እነሆ። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ በበጎ ፈቃድ መርሃ ግብር ለአቅመ ደካማ ዜጎች ያስገነባውን አዲስ ቤት የመኖሪያ ቤት ቁልፍ አስረከበም። ቤቱ የተገነባላቸው አቅመ ደካማ ቤተሰቦች ደግሞ በበኩላቸው አዲስና ምቹ የሆነ ቤት በመረከባቸው እጅጉን መደሰታቸውን ገልጸዋል። ለአደም ኢብራሂም ዘገባ ገዛኸኝ አራጌ። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ በበጎ ፈቃድ መርሃ ግብር በጂኔላ ወረዳ ያስገነባውን አቅመ ደካማ መኖሪያ ቤት ለባለቤቱ አስረክቧል። በርክክብ ስነ ስርዓቱ ላይ ቤቱን ያስረከቡት የቢሮው ምክትል ኃላፊ ኢንጂነር ፈቲ ቶፊቅ እንደገለጹት አቅመ ደካሞችን መርዳት የሁሉም ህብረተሰብ ኃላፊነት ነው ብለዋል። አቶ ፈቲ አክሎም ቢሮው ለቤቱ ግንባታ ከ500 ሺህ ብር በላይ ወጪ ያደረገ መሆኑን ገልጸው በቀጣይም ቢሮ መሰል በጎ ተግባራትን አጠናክሮ የሚቀጥል መሆኑን ጠቁመዋል። እንታውቁት እዚህ ቤት እንግዲህ አንድ አባወራ 5 ልጆች ያሉት እና አጠቃላይ 7 ሰው የሚኖሩበት ነበር። የነበሩበት አኗኗር ሁኔታ በጣም ለኑሮ ምቹ ያልሆነና ለአንድ ቤተሰብ የሚያስፈልገውን ያላሟላ ሁኔታ የነበረ ሲሆን ቢያንስ ሚኒመም ሪኳየርመንቱን ማሟላት በሚችል መልክ ንጹህ በሆነ ኢንቫይሮንመንት መኖር እንዲችሉ ይህንን ቤት አስተካክለን ሰርተናል ማለት ነው። የቢሮው የህዝብ ግንኙነት ዳይሬክተር አቶ ፉአድ አሊ በበኩላቸው ቤቱ እስኪጠናቀቅ ድረስ ሁሉም ሰራተኞች በማስተባበር ውጤታማ ስራ መሰራቱን አንስተዋል። ቤቱ የተገነባላቸው አቅመ ደካማ ቤተሰቦች በበኩላቸው ቀደም ሲል በዝናብና በፀሐይ ለተለያዩ ችግሮች መጋለጣቸውን አንስተው አሁን ላይ አዲሱና ምቹ የሆነ ቤት በመረከባቸው መደሰታቸውን ገልጸው ለቢሮው ምስጋና አቅርበዋል። በሐረሪ ክልል በጎልማሶች ትምህርት ከ2000 በላይ ጎልማሶች ትምህርታቸውን እየተከታተሉ እንደሆነ የሐረሪ ክልል ትምህርት ቢሮ ገለጸ። የጎልማሶች ትምህርት መርሃ ግብር በመከታተላቸው ደግሞ ተጠቃሚ መሆናቸውን ያነጋገርናቸው ጎልማሶች ተናግረዋል። ለጌትነት ዘውዴ ዘገባ ቤተልሔም ደሴ። የጎልማሶች ትምህርት እድሜው ከ15 ዓመትና ከዚያ በላይ የሆነው የህብረተሰብ ክፍል ከመሰረታዊ የንባብ፣ የጽሁፍ፣ የስሌትና ክህሎት ስልጠና ጀምሮ እውቀቱንና ችሎታውን ለማሳደግ በተደራጀ ሁኔታ የሚሰጥ የትምህርት ሂደት ነው። በዚህም የጎልማሶች ትምህርት በመላው ሀገሪቱ እየተሰጠ ሲሆን በአዲሱ መዋቅር ከቀለም ትምህርት ጎን ለጎን የጤና፣ የግብርና፣ ቁጠባ እናም ሌሎች ዘርፎች ላይ ትምህርት እየተሰጠ መሆኑን በትምህርት ሚኒስቴር የጎልማሶች ትምህርት ባለሙያ አቶ ሸቱ ይመር ገልጸዋል። የጎልማሶችና ጎልማሶች ትምህርት ዋና ዓላማው ምንድነው? እንግዲህ የጎልማሶች ትምህርት ብዙ ፕሮግራሞች ያሉት ነው። ግን አሁን እኛ በዋናነት የምንሰራበት ነገር ላይ በተለይ ማንበብ መጻፍ ማስላት የማይችል ማህበረሰቡን ማንበብ መጻፍ ማስላት እንዲችል በማድረግ የራሱ ኑሮ እንዲመራ በማድረግ ያለ ነው። ሌላው እንደገና ደግሞ ማንበብ መጻፍ ማስላት የቻሉ ጎልማሶች አጫጭር የሙያ ክህሎት ስልጠና እየወሰዱ የኑሯቸውን የሚደግሙበት የራሳቸውን ስራ ፈጠራ ሰርተው የሚሄዱበት ፕሮግራም። በዘርፉ ምልከታ ካደረጉባቸው ክልሎች መካከልም በሐረሪ ክልል ትምህርቱ በጥሩ ደረጃ እየተሰጠ እንደሚገኝ መመልከታቸውን ባለሙያው ገልጸዋል። እንደ ትምህርት ሚኒስቴር እንግዲህ ትምህርት ሚኒስቴር ስትራቴጂ አለው። በስትራቴጂ ያለው ማስተግበሪያ ሰነዶች አሉት። በትምህርት ሚኒስቴር በሲኦ ነው የሚመራው። የጎልማሶችና ትምህርት ሲኦ አለው። በስሩ ደግሞ ሁለት ደስኮች አሉት፣ ዳይሬክተር ማለት ነው። ከዛ ባለሙያዎች አሉት። ስለዚህ በትምህርት ሚኒስቴር ደረጃ የራሱ በጀት ተበጅቶለት ነው የሚከናወነው። ስለዚህ አሁን ትልቁ ያለው ችግር ምንድነው? በክልሎችም ላይ አሁን በጥሩ አፈጻጸም ያላቸው ክልሎች አሉ። እንደ ኦሮሚያ ክልልም ስንሄድ፣ እንደ ሲዳማ ክልልም ስንሄድ፣ እንደ ሐረሪ እንደ ሶማሌ ክልልም ስንሄድ አሉ። አሁን ግን ምንድነው አንዳንዱ ክልሎች ላይ የራሳቸውን አደረጃጀት ፈጥሮ የሚሰሩ አሉ። አንዳንዱ ክልሎች ላይ ደግሞ ከሌላ አደረጃጀት ጋር በማድረግ የሚሰሩ አሉ። ነገር ግን ምንድነው ከክልል ይለያያል። ሁለተኛ ደግሞ ከአመራርም ይለያያል። ግን ፕሮግራሙ የአገር ፕሮግራም ነው። በሐረሪ ክልል ትምህርት ቢሮ የጎልማሶች ትምህርት አስተባባሪ አቶ ዘኮ በከር በ2018 ትምህርት ዘመን 2823 ጎልማሶችን ለማስተማር ታቅዶ 2552 ጎልማሶች በገጠርና በከተማ ወረዳዎች እየተማሩ መሆኑን ገልጸዋል። እዚህ ላይ በፕሮግራሙ በጎልማሶች መሰረታዊ ትምህርትና መደበኛ ያልሆነ ትምህርት
እየተሰጠ ያለው አሁን የጎልማሶች እንደ እቅድ ዘንድሮ እናስገባለን ብለን ያሰብነው 1250 ጎልማሶችን ተሳታፊ ናቸው ወደ ጣቢያ አምጥተን ዘንድሮ እናስተምራለን ብለን ያሰብነው። ሌላው እንደ ክንውን ወንድ 1155 ሴት 1397 ድምር 2552 አሁን እየተማሩ በጣቢያ በ74 ጣቢያ ላይ ትምህርት እየተሰጠ የሚገኝ ነውና በዚህም የትምህርት አሰጣጡ በጥሩ ደረጃ ላይ እንደሚገኝም ነው የገለጹት። በድሬ ጠያራ ወረዳ የጎልማሶች ትምህርት ባለሙያ አቶ ኤልያስ ሱሌማን መምህራን ከመደበኛ ስራቸው ጎን ለጎን ሳይማሩ ያስተማሯቸውን ቤተሰቦቻቸውን በጎልማሶች ትምህርት እያስተማሩ መሆኑን ተናግረዋል። ባርኖኔ በየሶታ ሆናና ድሬ ጠያራ ጎልማሳ ትምህርት ከዚህ በፊትም እየተማሩ ነው። እንደ ወረዳችን ትምህርት ቤትና ለነሱ ቅርብ የሆነ ቦታ መምህራኖችን በመቅጠር እያስተማሩ ይገኛል። በወረዳው የጎልማሶች ትምህርት እየተማሩ ካሉ መካከል ፈቱሬ ከድርና ዘይዳን ዩሱፍ የጎልማሶች ትምህርት መርሃ ግብር በመከታተላቸው ተጠቃሚ መሆናቸውን ገልጸዋል። ወላይ ድራ ወረተኛ በርሲሱም ማዳ በረቹንት እንዲሰነ ካጊዜ ድሮ ቤተሰቦቻችን ሴቶች እንዲማሩ አይፈቅዱልንም ነበር። አሁን ግን መንግስት አመቻችቶልን እየተማርን ነው። በፊት ስልክ እንኳን በስም አውጥቼ መደወል አልችልም ነበር። አሁን ማንበብና መጻፍ እችላለሁ። አልሐምዱሊላህ ረቢል ዓለሚን። ከመደበኛ ትምህርት ጎን ለጎን ለጎልማሶች ትምህርት ትኩረት ሰጥቶ እየሰራ ስለሆነ ይህንን እድል ያላገኙ በእድሉ በመጠቀም እንዲማሩ መልእክት አስተላልፈዋል። ጤናው የተጠበቀ ህብረተሰብን ለማፍራት በሽታን አስቀድሞ መጠበቅ ስትራቴጂ ተግባራዊ ሊሆን እንደሚገባ የሐረሪ ክልል ጤና ጥበቃ ቢሮ አስታወቀ። የጎልማሶች ትምህርት በሐረሪ ክልል የሶፊ ወረዳ ጤና ጽሕፈት ቤት የ18ቱን ጤና ኤክስቴንሽን ፓኬጆችን ያጠናቀቁ ሴቶችን አስመርቋል። ገዛኸኝ አራጌ ተጨማሪ አለው። በሐረሪ ክልል የሶፊ ወረዳ የጤና ጽሕፈት ቤት 18 የጤና ኤክስቴንሽን ፓኬጆች ያጠናቀቁ ሴቶችን አስመርቀዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የሐረሪ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አብዲ አሚን አክሞ ከማዳን የበለጠ በሽታን አስቀድሞ መከላከል ላይ በትኩረት መስራት ይበልጥ ውጤታማ የሚያደርግ መሆኑን ጠቁመው አስቀድሞ መከላከል ላይ ያተኮረውን 18ቱን የጤና ኤክስቴንሽን ፓኬጅ በአግባቡ ተግባራዊ መደረግ አለበት ብለዋል። ጤናማ ህብረተሰብ በመፍጠር የሀገሪቷን እድገት ለማፋጠን ወሳኝ ነው ያሉት ዶክተር አብዲ አሚን 18ቱ ጤና ፓኬጅ ተግባራዊ ከማድረግ አንጻር እየተሰሩ ያሉ ስራዎች አበረታች ናቸው ብለዋል። የበለጠ ውጤታማ ስራ ለመስራትም አሁንም ጠንክረን መስራት አለብን ሲሉ አክለዋል። የሶፊ ወረዳ ዋና አስተዳዳሪ አቶ አብዲ አወል በበኩላቸው በወረዳው የጤና ዘርፍ ተደራሽነትና ጥራትን ለማስፋት እንዲሁም በዚሁ ዘርፍ ሞዴል መንደሮችን ለመፍጠር አበረታች ስራዎች እየተሰራ መሆኑን ተናግረዋል። ተመራቂ ሴቶች ተገቢውን የግልና የአካባቢ ንጽህና በመጠበቅ በወረዳው ጤናማ ማህበረሰብ ለመገንባት በሚደረገው ጥረት የጤና አምባሳደሮች መሆን እንዳለባቸው ተናግረዋል። ሴቶች ማስተማር ማህበረሰብ ማስተማር ነው ያሉት የሶፊ ወረዳ የጤና ጽሕፈት ቤት ኃላፊ አቶ ዚያድ በከር የተቀናጀ ጤና አጠባበቅ ስርዓት ለመፍጠር ከ7 ቀበሌዎች የተውጣጡ 150 ግንባር ቀደም ሴቶች በ18 የጤና ኤክስቴንሽን ፓኬጆች አስመርቀናል ብለዋል። ተመራቂዎቹን በበኩላቸው የጤና ፓኬጁ መተግበር የሚጀምረው በመጀመሪያ የራስን ንጽህና በመጠበቅ ሲሆን በጤና ባለሙያዎችና በጤና ኤክስቴንሽን ኃላፊዎች የሚሰጠውን ግንዛቤና ስልጠና በተግባር ላይ በማዋል አርአያነት ያላቸው ጎረቤቶችን ማፍራት መቻላቸው አስደስቶናል ብለዋል። በምረቃ ስነ ስርዓቱ ላይ የተሻለ አፈጻጸም ላከናወኑ ሴቶችና የኤክስቴንሽን ባለሙያዎች የምስክር ወረቀትና ሽልማት ተበርክቷል። ለማህበረሰቡ ቅርብ በመሆን ያስተዋሉትን ችግሮች የሚያቀሉ ተግባራትን ማከናወናቸውን የሐረማያ ዩኒቨርሲቲ የጤና ሳይንስ ሕክምና ተመራቂ ተማሪዎች ገለጹ። ተመራቂ ተማሪዎቹ በምስራቅ ሐረርጌ ዞን በኮምቦልቻ ከተማና በጎሮ ጉት ወረዳ በተግባር ተኮር ልምድ ፕሮግራም የሰለጠኑትን የሰሩትን የተለያዩ ፕሮጀክቶችን አስመርቀዋል። ዝርዝር ዘገባውን ቤተልሔም ደሴ በተከታይነት አቀርበዋለች። የሐረማያ ዩኒቨርሲቲ ጤናና ሕክምና ሳይንስ ኮሌጅ ተመራቂ ተማሪዎች በተግባር ተኮር ልምምድ ቲቲፒ ፕሮግራም በምስራቅ ሐረርጌ ዞን በኮምቦልቻ መልካራፉ ጤና ጣቢያ ለአእምሮ እክል ላጋጠማቸው የስነ ልቦና ማማከሪያ ክፍል የከርሰ ምድር ውሃ ቁፋሮ እገዛና በከተማዋ የከብት መሸጫ ቦታ ጀላባ የህዝብ መጸዳጃ ቤት ፕሮጀክት አስመርቀዋል። ኮምቦልቻ ስንመደብ ወደ ማህበረሰቡ ወርደን ተገቢውን ጥናት በማድረግ ከ22 በላይ ችግሮችን እንደለዩ የገለጸችልን እጩ ዶክተር ራሄል በዋናነትም ጤናን በማስቀደም 3ቱን ችግሮች ቅድሚያ በመስጠት ፕሮጀክቶቹን እንደሰሩ ጠቁማለች።
በኮምቦልቻ በነበራቸው የ35 ቀን ቆይታ ከፕሮጀክቱ ባሻገር ለማህበረሰቡ የአእምሮ ጤና እክል በማንኛውም ጊዜ ሊያጋጥም የሚችልና እንደ ማንኛውም ህመም ታክሞ የሚድን መሆኑን ግንዛቤ መፍጠር ተግባራት እንደሰሩ የገለጸልን ደግሞ እጩ ዶክተር ናፍሪኮት ተመስገን ነው። የመልካራፉ ጤና ጣቢያ ምክትል ዳይሬክተር ጀማል ሙሳ ተመራቂ ተማሪዎቹ ለሰሩላቸው የስነልቦና ማማከሪያ ክፍልና የከርሰ ምድር ውሃ ቁፋሮ ስላደረጉት አስተዋጽኦ አመስግነው በቀጣይም ከነሱ የተረከቡትም ባላቸው የስነልቦና አማካሪ ባለሙያ ለውጥ ለማምጣት እንደሚሰሩ ጠቁመዋል። አለማያ ዩኒቨርሲቲ ጤናና ሕክምና ሳይንስ ኮሌጅ መምህርና የዚህ ፕሮጀክት አስተባባሪ አቶ አለማየሁ ተስፋዬ የዚህ ተግባር ተኮር ትምህርት መነሳሳቱ ካለ በአጭር ጊዜ ውስጥ ችግር ፈቺ ተግባር ማከናወን እንደሚቻል የታየበት ፕሮጀክት መሆኑን ጠቁመው ተመራቂ ተማሪዎቹ የእርስ በርስ ቅርርባቸውን ያጠናከሩበት መሆኑንም ገልጸዋል። በተመሳሳይ የዩኒቨርሲቲው ተመራቂ ተማሪዎች በጎሮጉት ወረዳ በካራሚሌ የህብረተሰቡን የንጹህ መጠጥ ውሃ አቅርቦት ችግርን በከፊል የሚቀርፍ የመጠጥ ውሃ ፕሮጀክት ለአእምሮ ህሙማን ተመላላሽ ሕክምና የሚያገለግል ማዕከል እንዲሁም በወረዳው ሼክ በክሪ ሰጳሎ አንደኛ ደረጃ ሞዴል ትምህርት ቤት ዲጂታል ቤተ መጻሕፍትን ገንብተው አስመርቀዋል። ተማሪዎቹ በተግባር ተኮር ልምምድ መርሃ ግብር በተማሩበት ሙያ ህብረተሰቡን የጤና ችግር በመለየት የመፍትሄ አካል በመሆን ህብረተሰቡን ተጠቃሚ የሚያደርጉ ስራዎች በመስራታቸው ደስታ ፈጥሮልናል ይላሉ። የካራሚሌ ጤና ጣቢያ ኃላፊ የሆኑት አቶ ካሊድ እንድሪያት በበኩላቸው የተመረቁትን ፕሮጀክቶች የማህበረሰቡ የጤና ችግሮች ከመፍታት አኳያ ከፍተኛ አስተዋጽኦ የሚያበረክት በመሆኑ ለሀረማያ ዩኒቨርሲቲና ለተማሪዎቹ ምስጋና አቅርበዋል። ተመራቂ ተማሪዎቹ የሰሩትን ፕሮጀክቶች ርክክብ ያደረጉ ሲሆን የ35 ቀን ቆይታ ክንውኖቻቸውን ለዩኒቨርሲቲው መምህራን አቅርበው ተገምግመዋል። ቀጥለናል። የተወደዳችሁ አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን እናልፋለን። ፕሬዚደንት ታዬ አጽቀሥላሴ በቻይና እየተካሄደ በሚገኘው የኢትዮጵያ ቻይና ፎረም ኢኮኖሚና ንግድ ትብብር ኮንፈረንስን የሁለቱን ሀገራት ትብብር መንፈስ የበለጠ የሚያጠናክር ነው ሲሉ ተናገሩ። በሌላ ዜናችን ደግሞ የኢትዮጵያ መረጃና ደህንነት አገልግሎት ከፍተኛ አመራሮች ታላቁ የኢትዮጵያ ህዳሴ ግድብን ጎብኝተዋል። በጉብኝታቸውም የአገልግሎቱ መስሪያ ቤት ምክትል ዳይሬክተር ጀነራል ረስቶ ይርዳው ግድቡ እውን የሆነው በሳልና ጥበብ የተሞላበት አመራርነት በመሰጠቱ ነው ሲሉ አንስተዋል። እነዚህና ሌሎች መሰል አገር አቀፍ ወሬዎችን ደግሞ ባህር ጠንከር በተከታይነት ያቀርባቸዋል። ፕሬዝዳንት ታዬ አጽቀሥላሴ በቻይና እየተካሄደ የሚገኘው የቻይና ኢትዮጵያ የቡና ኢኮኖሚ ንግድ ትብብር ኮንፈረንስ የሁለቱ ሀገራት ትብብር መንፈስ የሚያንጸባርቅ ነው አሉ። ፕሬዝዳንቱ በቻይና ሁናን ግዛት ጁጃ ከተማ እየተካሄደ የሚገኘው የኢትዮጵያ ቡና የማስተዋወቅ ኮንፈረንስ አስመልክቶ መልእክት አስተላልፈዋል። ኮንፈረንሱ ስለ ቡና ከመነጋገር ባሻገር የሁለቱን ሀገራት የረዥም ጊዜ አጋርነት የሚዘክርና ያላቸው የትብብር መንፈስ የሚያንጸባርቅ መሆኑን አውስቷል። ኢትዮጵያ የተለያዩ የቡና ዝርያዎች መገኛና በስፋት የሚመረትባት ሀገር መሆኗን ጠቅሰው ኢትዮጵያ የቡና ታሪካዊ ቦታ መሆኗን ለዓለም ያሳየችበት ኮንፈረንስ ነው ብሏል። ቡና ለኢትዮጵያ ኢኮኖሚ የጀርባ አጥንት ነው ያሉት ፕሬዝዳንቱ ለአብነትም 30 በመቶ የሚሆነው የውጭ ምንዛሬ ገቢ የሚገኘው ከቡና መሆኑን አንስተዋል። በቻይና አፍሪካ የትብብር ማዕቀፍ መሰረት ኢትዮጵያና ቻይና ለኢንዱስትሪ ሽግግር ወሳኝ በሆኑ ግብርና፣
የገጠር አረንጓዴ ልማት፣ የውጭ ቀጥታ ኢንቨስትመንትና መሰረተ ልማት ዘርፎች የጋራ ራዕይ እንዳላቸውም ጠቁሟል። በዚህ ረገድም ለኢትዮጵያ የቡና ምርት የገበያ እድሎችን ለማስፋት የሚያስችሉ መሰል መድረኮች ወሳኝ ጠቀሜታ እንዳላቸው ገልጸው ይህንን ኮንፈረንስ ያዘጋጁ አካላትን አመስግነዋል። የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች ታላቁ የኢትዮጵያ ህዳሴ ግድብን በዛሬው ዕለት የጎበኙ ሲሆን የአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጀነራል አቶ ርስቱ ይርዳው ግድቡ እውን የሆነው ጥበብ የተሞላበት አመራር በመሰጠቱ እንደሆነ ተናግሯል። ኢትዮጵያ እንደ ሀገር በርካታ ፈተናዎችን እያስተናገደች የቆየች ብትሆንም ያሉባትን ውስጣዊና ውጫዊ ጫናዎች በመቋቋም ዳግማዊ አድዋ የሆነውን የህዳሴ ግድብ በማጠናቀቅ ያስመዘገበችው ድል የሚደነቅ መሆኑን ገልጿል። የግድቡ ግንባታም ተጠናቆ ወደ ተግባር ምዕራፍ መሸጋገሩ የላቀ ሀገራዊ ፋይዳ ያለው መሆኑን አመላክቷል። ምንም እንኳን አንዳንድ አካላት አሁንም የግድቡ ፋይዳ በግልጽ ባለመረዳት የተለያዩ ፕሮፓጋንዳዎች እያሰራጩ ቢሆንም ኢትዮጵያ ግን ራሷን ከድህነት ለማላቀቅና ዜጎቿ የተሻለ ኑሮ ዘይቤ እንዲኖራቸው በማለት ያላትን እምቅ ተፈጥሯዊ ሀብት የመጠቀም መብትን መሰረት በማድረግ እንዲሁም ፈተናዎችን ድል በመንሳት ግድቡን እውን ማድረግ ችላለች ሲሉ ምክትል ዳይሬክተር ጀነራሉ ተናግረዋል። አቶ ርስቱ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ሁሉ አሻራ ያረፈበት መሆኑን በመግለጽ የብሔራዊ መረጃና ደህንነት አገልግሎት አመራሮችና ሰራተኞችም በተለያየ ደረጃ የሚገልጽ ጉልህ ሚና ማበረከታቸውን ጠቁመዋል። በቁልቢ ገብርኤል ዓመታዊ የንግስ በዓል በድምቀት እየተከበረ ይገኛል። ዓመታዊ የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት እየተከበረ ሲሆን የሃይማኖት አባቶች፣ ዲያቆናት፣ የሰንበት ተማሪዎችና ምዕመናን በዓሉን በቅዳሴ፣ በዝማሬ፣ በጸሎትና በሌሎች ሃይማኖታዊ ስነ ስርዓቶች እያከበሩት ይገኛሉ። በንግስ በዓል አከባበሩ ላይ ከሀገሪቱ የተለያዩ አካባቢዎች እንዲሁም ከውጭ የመጡ በርካታ ምዕመናንም ተገኝተዋል። በተመሳሳይም ዓመታዊ የቅዱስ ገብርኤል የንግስ በዓል በርካታ ምዕመናን በተገኙበት በሐዋሳ ከተማ በድምቀት እየተከበረ ይገኛል። በዓሉን ለመታደም ወደ ከተማዋ ያቀኑት በርካታ ምዕመናን የከተማውን አስተዳደርና ማህበረሰብ ድንኳን በመጣል ደማቅ አቀባበል አድርጓል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድም ታኅሳስ 19 የቅዱስ ገብርኤል የንግስ በዓል በድምቀት ይከበራል። የውጭ ዜና። የጣሊያን ፖሊስ ባለፉት 2 ዓመታት ለሐማስ 7 ሚሊዮን ዩሮ ገደማ አሰባስበዋል ያላቸውን ሰዎች በቁጥጥር ስር አዋለም። ገንዘቡ የተዋጣው ለፍልስጤማውያን ሰላማዊ ዜጎች ሰብአዊ እርዳታን በሚል እንደሆነ ፖሊስ ያወጣው መግለጫን ያሳያል። ነገር ግን እንደ ማስረጃው ከሆነ የተዋጣው ገንዘብ በጣም ውስብስብ በሆነ መልኩ ለታጣቂው ቡድን እንደተላከም አክሎ ይገልጻል። ፖሊስ ካሰራቸው ተጠርጣሪዎች በተጨማሪ በምርመራ ሂደቱ 8 ሚሊዮን ዩሮ የሚያወጣ ንብረት በቁጥጥር ስር ማዋሉን ነው ያነሳው። የጣሊያን ፖሊስ እንደሚለው ከሆነም ተጠርጣሪዎቹ ለሽብር ድርጊት አገልግሎት ላይ እንደዋለ የሚገመት ገንዘብ ዝውውር አድርገዋል በሚል ነው የተከሰሱት ይላል። ታዲያ የጣሊያን ጸረ ሽብር ፖሊስና የፋይናንስ ፖሊስ በጥምረት ባደረጉት ምርመራ ነው የተጠርጣሪዎቹን በቁጥጥር ስር ሊያውሉ ያበቁት። ምርመራው የተጀመረው በአውሮፓውያኑ ጥቅምት 7 2023 ሐማስ በእስራኤል ላይ ካደረሰው ጥቃት በኋላ ስለመሆኑም መነገሩን ቢቢሲና ሲኤንኤን በዘገባቸው አስፍረውታል። ዩናይትድ ኪንግደም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዜጎች ላይ የቪዛ እገድ መጣሏን አስታወቀች። የዩኬ መንግስት የአንጎላ፣ ናሚቢያና ዲሞክራቲክ ሪፐብሊክ መንግስታት ህገወጥ ስደተኞችን ለመመለስ ትብብራቸውን ከፍ ካደረጉ ለአገራቱ ቪዛ መስጠት እንደሚያቆም ማስጠንቀቂያ ሰጥቶ እንደነበር ቢቢሲ በዘገባው አስታውቋል። አዩብ ካዛሊ ተጨማሪ አለው።
ዩናይትድ ኪንግደም የዲሞክራቲክ ሪፐብሊክ ኮንጎ መንግስት ህገወጥ ስደተኞችንና የውጭ ሀገር ጥፋተኞችን ለመቀበል ስምምነት ላይ ባለመድረሱ ወደ ሀገሪቱ በሚገቡ ዜጎች ላይ የቪዛ ገደብ ጣለች። የዩኬ የሀገር ውስጥ ጉዳዮች ሚኒስትር ሀገሪቱ የጥገኝነት ጥያቄዎች ላይ ባለፈው ህዳር ጠበቅ ያለ ማሻሻያ ካደረገ በኋላ ዲሞክራቲክ ሪፐብሊክ ኮንጎ ይህን ታሳቢ አድርጋ ማስተካከያ አላደረገችም ብለዋል። ከዚህ በኋላ ከሀገሪቱ በአስቸኳይ የቪዛ ሂደት የሚያመለክቱ ሰዎች ቪዛ እንደማይሰጥ የጠቆመው ሚኒስቴሩ በልዩ ሁኔታ ለሚያመለክቱና ወደ ዩናይትድ ኪንግደም ለሚመጡ ፖለቲከኞችም የተለየ አገልግሎት እንደማይሰጥም ገልጸዋል። ይህ በእንዲህ እንዳለ የሀገር ውስጥ ጉዳይ ሚኒስትር አንጎላና ናሚቢያ የቪዛ እገዳ እርምጃ እንደሚወሰድባቸው ካወቁ በኋላ ዜጎቻቸውን ለመውሰድ ጥረታቸውን ለማጠናከር ተስማምተዋል ብለዋል። መንግስታዊ ምንጮች የሀገር ውስጥ ጉዳዮች ሚኒስትር ሻቦና መሐመድ ዜጎቻቸውን ለመቀበል አሻፈረኝ በሚሉ ሀገራት ላይ የቪዛ ማዕቀብ ለመጣል እንደማያቅማሙም አስምረው ተናግረዋል። ሚኒስቴሩ እንዳለው አንጎላና ናሚቢያ ጥረታቸውን ለማጠናከር ስምምነት ላይ መድረሳቸውን የጥገኝነት ማሻሻያው የመጀመሪያውን ውጤታማ የመመለስ እንቅስቃሴ ተደርጎ ተወስዷል። የዩናይትድ ኪንግደም መንግስት የአንጎላ፣ ናሚቢያና ዲሞክራቲክ ሪፐብሊክ መንግስታት ህገወጥ ስደተኞችን ለመመለስ ትብብራቸውን ከፍ ካላደረጉ ለሀገራቱ ቪዛ መስጠት እንደሚያቆም ማስጠንቀቂያ ሰጥቶ ነበር። የሀገር ውስጥ ጉዳይ ሚኒስትር ምንጮች ስምምነቱ በሺዎች የሚቆጠሩ ሰዎችን ወደ ሀገራቸው እንዲመለሱ ያደርጋልን ብለዋል። የዩኬ የጥገኝነት ስርዓት ማሻሻያ የስደተኞችን ሁኔታ ጊዜያዊ እንዲሆን ለጥገኛ ጠያቂዎች የሚቀርብ የመጠለያ ድጋፍ የተገደበና ወደ ዩናይትድ ኪንግደም ደህንነቱ የተጠበቀ የስደተኞች እንቅስቃሴ እንደሚፈጥርም ይዘረዝራል። ባለፈው ወር ማሻሻያውን ይፋ ያደረጉት ሚኒስትሯ ሻቦና መሐመድ በመመለስ ፖሊሲው የማይተባበሩ ሀገራት ላይ የቪዛ እግድ እንደሚጣልም አስጠንቅቀዋል። መስሪያ ቤታቸው የዲሞክራቲክ ሪፐብሊክ ኮንጎ፣ አንጎላና ናሚቢያ ስደተኞችን ለመቀበል ዳተኝነት ማሳየታቸው ይህም ለስደተኞች የመቆየት ምርጫ ሰጥቷል ብለዋል። ሚኒስቴሩ ሶስቱም ሀገራት በዳተኝነታቸውና በመመለስ ሂደት እንቅፋት በመሆን ቅጣት እንደሚጠብቃቸውም አስጠንቅቆ ነበር። የሀገር ውስጥ ጉዳይ ሚኒስትሯ ሀገራት በህግ እንዲመሩ እንጠብቃለን፣ አንድም ቢሆን ዜጎቻቸው እዚህ የመቆየት መብት ከሌላቸው መልሰው መውሰድ አለባቸው ብለዋል። አንጎላና ናሚቢያ ለትብብራችሁ አመሰግናለሁ። አሁን ለዲሞክራቲክ ሪፐብሊክ ኮንጎ ትክክለኛውን ነገር የማድረግ ጊዜ ነው። ዜጎቻችሁን መልሳችሁ ውሰዱ፣ አሊያም ወደ ሀገር ውስጥ ለመግባት ያላችሁን ጥቅም ታጣላችሁም ብለዋል። የተወደዳችሁ ተመልካቾቻችን ወደ እናንተ ሲደርሱ የነበረው የዕለቱ ዜናዎቻችን እዚህ ላይ አበቁ። ሲሳይ ዘሪሁን ከመላው ስርጭት ባለሙያዎች ጋር ዜናዎቹን መራው። ጤና ይስጥልኝ።